ሌላ እኔ ጠርቼ እኔን አስቀምጠ መነሳት አትችልም። ቀጣይ ስንገናኝ ትምህርት እንዲሆን። ምንም ነገር ቢፈጠር እኛ ልጆችሽ እንደዚህ እንደማናደርግ ታውቂያለሽ እኮ። እኛ እኮ አንቺ ልጆች ነን። ምንም ቢቸግረን አናደርገውም። በዛ ላይ እሷ የበላይ ሆና ዛሬ እኛ ላይ እንደዚህ ያደረገች ጊዜ ደግሞ እኛን ከፍ ያደርገናል። ከኛ የሚጠበቀው በትዕግስት መጠበቅ ነው። እሺ? አዎ እናቴ፣ የዛን ይሄንን ቀን አስታውሰን የሆነ ጌጣጌጥ ገዝተን ለዚህ ቤት ስጦታ እናበረክታለን። እኑን ያትዛዘባት። ከሰው ስህተት ከብረት ዝገት አይጠፋም። ብረት የሚዝጋው የማይን ቦታ ሲቀመጥ ነው። እሷም እኛ ላይ እምነት ከሌላት ከመጀመሪያው በሯን ከፍታ መቀበል አልነበረባት። በዛ ላይ እኛ እንደወሰድ ነው እኛን ሳትጠይቀን በራሷ ነበር የወሰነችው። ይሄ ማለት ደግሞ ሰውን ለማስቀየም የዛን ሰው ስህተት መጠባበቅ ነው። ምን ነው እናታችን ገርማችሁኝ እኮ ነው። ያለ እድሜያችሁ ብስል ብላችሁ የለ እንዴ? የአንቺ ልጆች ከመብሰልም አልፈው አረዋል እንጂ ቀላል ኑኑ ተሻለሽ? ደህና ነኝ። ቤሉል መጣሁ። በቃ ጠብቀኝ። ልታናግሪኝ አልነበር እንዴ? እኮ ለዛ ነው መጣሁ ያልኩ። እሺ ኑኑ ማታ በተፈጠረው ነገር ከፋሽ እንዴ? አይ በጭራሽ። ያው ደብሮኛል፣ ግን ብዙም አልከፋኝም። እኔን ታምኛለሽ አይደል? አዎ አምናለሁ። ሁሉም ነገር ይስተካከላል። እሺ እኔ አስተካክለዋለሁ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። እንግዳ ድራማ ክፍል 30 በክፍል 29 ላይ እንግዲህ ኑኑያትና መሲ የወይዘሮ ሄለንን ጌጣጌጦች ወስዳቸዋን በሚል ቤቱ ባንድ እግሩ ቆሞ ነበረ። ወይዘሮ ሄለን ከዛ በፊት ግን ጧት ላይ እዚህ ቤት ሁሉም ሰው መውጣት አለበት፣ ከዛሬ ማታ ማለፍ የለበትም ብላ ስትናገር ነበረ። ይሄን የተናገረችበት ምክንያት ደግሞ ባለቤቷ ከሞተ ጊዜ ጀምሮ ወይዘሮ ሄለንን የሚያስፈራሯት ሰዎች አሉ። እቃሽን አዘጋጂ፣ ሻንጣሽን አዘጋጂ፣ እዛ ቤት መውጫሽ ጊዜ ተቃርበውን እያሉ በተደጋጋሚ የሚናገሯት ሰዎች አሉ። ለዛም ደግሞ ማን ነው ከስር ከስሬ እየተከተለ ይህን ነገር የሚያደርገው? ማን ነው መረጃ የሚያወጣው እዚህ ቤት ብላ መጠራጠር ጀመረች። ለዛም ነው ቤት ውስጥ ሰው ስለበዛ ሰዎች መውጣት አለባቸው ብላ አስባ፣ በዛ ላይ ደግሞ መሲን በራሷ ጊዜ እንድታወራ መድኃኒት ልትሰጣት አስባ ነበረ። እናም እንግዲህ በዛን ሰዓት ኑኑ ከቤት ትወጣለች። ቤት የወጣችው ከቤት ለመጥፋት ስለፈለገች ነው። በቤሉል ምክንያት እናትየዋና ልጅቷ ኤልሻዳይ ማለት ነው በተደጋጋሚ እየሄዱ ይናገሯት ነበረ። ስለ በሽታዋም እያነሱ እሷ ከሰው እኩል እንዳልሆነችና መቼም ቢሆን ራሷን ከሰዎች እኩል እንዳትቆጥር ደጋግመው አእምሯን የሚነካ ነገር ይናገሯት ነበር። ለዛም ኑኑያት በራሷ ተስፋ ስለቆረጠች መኖርም አልፈለገችም። ከዛ ከቀናቶች በፊት እንደውም ራሷን ለማጥፋት ሁሉ ሞክራ ነበረ። ነገር ግን የመጨረሻ አማራጭ ያለችው ከዛ ቤት ወጣ መሄድ ነው። ካልሄደች ቤሉል እሷን እንደማይተዋት ስላወቀች ኑኑያት ከቤት ወጣ ብትሄድም ግን ቤሉል ውጭ ላይ ያገኛትና እንግዲህ ውጭ ይዟት ይውላል ማለት ነው፣ ወደ ቤት ሳይመለሱ። በዛ ምክንያት ወይዘሮ ሄለን ተናዳለች፣ በኑኑያትም ጭምር ማለት ነው። በዛ ላይ ደግሞ መሲን እንድታወራ ትፈልጋለች። ለቶማስ ምን እንዳለችው ወይዘሮ ሄለን ማወቅ ስለምትፈልግ ብዙ ጊዜ ደጋግማ ብትነግራትም እሷ ግን ምንም ነገር አላልኩትም ብላ ነገሩን ድርቅ ብትልም ወይዘሮ ሄለን ይሄን የምትለው እንግዲህ የአቶ ቶማስ ስልክ እሷ ጋር አይደለም ያለው፣ ስልኩ ያለው ናሆም ጋር ነው። ናሆም ማለት የሐረጉ ያፌት ነው። እንግዲህ እሱ ጋር ነው የአቶ ቶማስ ስልክ ያለው። እኔ ግን አንድ ነገር እጠረጥራለሁ። ናሆም ከአቶ ቶማስ ሞት ጀርባ እጁ ያለበት ይመስለኛል። ወይም ደግሞ አቶ ቶማስ አልሞተም፣ ከሞተ ደግሞ የናሆም እጅ አለበት። ሆን ብሎ ነው የዛን ጊዜ እዛ ቤት የተገኘው። ቶማስ ቀጥሮኝ ነው ቶማስን ለማግኘት ነው እዚህ የመጣሁት ብሎ ወይዘሮ ሄለን ጋር ሲጨቃጨቁ ነበር የዛን ጊዜ። ከዛ ስልኩ ላይ ደጋግሞ በመደወል ጭራሽ አሁን ስልኩን ሌላ ሰው ነው ያነሳው። ባልሽ የት እንደሄደ አይነግርሽም እንዴ? ሁሉንም ነገር እኮ ይነግረኛል ስትይ ነበር እያለ አሽሙር ሲናገራት ነበር። እናም እንግዲህ ስልኩ የወደቀበት ቦታ ሄዶ ስልኩ ላይ የተጻፉ ነገሮችን ሁሉ አይቷል። መሲ ለአቶ ቶማስ
የአዶኒ አባት ገዳይ ራሷ ወይዘሮ ሄለን እንደሆነች ወይዘሮ ሄለን በላው ላይ እንደምትማግጥ ከቴዲ ጋር ወይም ደግሞ ከሱ ሹፌር ጋር በተደጋጋሚ ልትገለው እንደምትፈልግ እሱንም በጣም ብዙ ነገሮች ለአቶ ቶማስ ልካለት ነበረ። አቶ ቶማስ ደግሞ እነዚህን ነገሮች አይቶ በጣም ተበሳጭቶ ነበር። እንደተበሳጨም ደግሞ ለናሆም ነግሮት ነበር እና እነዚህ ነገሮች እንግዲህ ያውቃል። ስልኩ ላይ ያለውን መረጃ ሁሉ ያውቃል። ነገር ግን ወይዘሮ ሄለንን መበቀል አይፈልግም። መበቀል ማለት አሳልፎ ለፖሊስ መስጠት አይፈልግም። በቁሟ ማሰቃየት ይፈልጋል። ወይዘሮ ሄለን እንደምናውቀው በጣም ብዙ ወንጀሎችን የምትሰራና ገንዘብ ወዳድ ሴት ነች። እና በዚህ የተነሳ እንግዲህ መሲ ለቶማስ ምን እንዳለችው ወይዘሮ ሄለን ማወቅ ትፈልጋለች። በሌላ በኩል ደግሞ የባሏ ገዳይ ማን እንደሆነ ማወቅ ትፈልጋለች። በጣም እንቅልፍ ነስቷታል። ስለ ባሏ መሞት አሳስቧት ሳይሆን የባሏ ገዳዮች ማን እንደሆኑ ካላወቀች እንቅልፍ ሊኖራት አይችልም። ነገ ላይ ወይም ዛሬ ላይ ራሱ ምን እያደረጉ እንደሆነ ምን እያሰቡባት እንደሆነ ለምን እንደገደሉት ማወቅ ስለምትፈልግ እንጂ የቶማስ መኖር ለሷ ደንታው አይደለም። መጀመሪያም ቢሆን ልትገለው ትፈልግ ነበር። በነገራችን ላይ ኑኑያት ወይም ደግሞ ኤልሻዳይ የአቶ ቶማስ ልጆች አይደሉም። ማለት አንደኛዋ የሷ ልጅ ናት። ኑኑ የሷ ልጅ ብትሆንም አሁን ላይ ኤልሹ ስለሆነች እሷ እንግዲህ የአቶ ቶማስ ልጅ አይደለችም። ለዛ ነው ለልጇ ሀብት ለማከማቸት ትፈልጋለች። ቴዲንም ደግሞ ይህንን እንደዚህ አይነት ህይወትን ለልጄ መስጠት አይችልም ብላ ነው የፈታችው። ትታው የሄደችው ማለት ነው። ድሃ ስለሆነ ብቻ ነው ትታው የሄደችውና እናም እንግዲህ በዚህ መሀል ያሉ ለታዱ ለጓደኛዋ ማለት ነው ለመሲ መድኃኒቱን በምግብ አድርጋ እንድትሰጣት ምግብ አድርጋ ትሰጣታለች። መሲም እንግዲህ ወይዘሮ ሄለን የሰጠቻትን ምግብ በመቀየር ሌላ ምግብ አድርጋ ለመሲ ትሰጣታለች። እናም ወይዘሮ ሄለን ተከትላት ትሄድና በር ላይ ቆማ ታይ ነበረ። መሲም ምግቡን ጎረሰችው። በዛን ሰዓት ወይዘሮ ሄለን ከበር ላይ ስትሄድ ታዱ ምግቡ እንዳትውጠውና እንድትተፋው ትነግራታለች። እናም ያቺ የተረገመች ምግቡ ላይ የሆነ ነገር ጨምራ ነው እንድሰጥሽ ያዘዘችኝ ስትላት እንዴት ታመጫዋለሽ ታዲያ ደፍረሽ? አይ ምግቡን ቀይሬዋለሁ ግን ሳህኑን ሳልቀይረው ስለደረሰችብኝ ችግር እንዳያመጣብሽ ብዬ ነው። እኔ ታዱን እንደ ታዱ አይነት ጓደኛ ማለት ነው ለሁላችሁም ይስጣችሁ። ወይዘሮ ሄለን ብዙ ጊዜ በገንዘብ ደልላታለች። በጣም ብዙ ገንዘብ እንደምትሰጣት ያቋረጠችውን ትምህርት መማር እንደምትችል ብቻ ቀኝ እጅ ሆኜኝ አለቻት። በቀላሉ በገንዘብ መግዛት ትችል ነበር፣ መብቷ ነው። ነገር ግን ምን ያክል ታማኝ እንደሆነች እኔ በጣም ነው የምወዳት ታዱን ማለት ነው። የመሲ ጓደኛ እየምሬ ነው የምላችሁ። የጓደኝነት ጥግ ነው ያየሁባት። ሳህኑን ስላላጠብኩት ድንገት እንዳይጣላሽ ብዬ ነው እንጂ ምግቡን ቀይሬዋለሁ አለችና ነፍሷን ይዛ ነው። በነገራችን ላይ ወይዘሮ ሄለን ለማንም ሰው አትመለስም እና በጣም በጣም ነው እንትን ውስጤን የነካችኝ። እንደ ታዱ አይነት ጓደኛ ይስጣችሁ። በምንም አይነት ሁኔታ ቢሆኑ በእናንተ ላይ የማይቀየሩ ማለት ነውና እንግዲህ በዚህ መሀል እያሉ ነበረ ወይዘሮ ሄለን ወርቅ ጠፋይ ብላ ቤቱን ስቀውጠው የነበረው። ኤልሹ ደግሞ ኑኑያት ሌባ ናት ተብላ እዛ ቤት በሰዎች ፊት እንድትዋረድ ስለፈለገች የእናቷን ጌጣጌጦች ለቃቅማ የኑኑያት ቦርሳ ውስጥ አስቀምጠዋለች። ደግሞ በዛን ቀን ምሽት ማለት ነው ቤሉል ለኑኑያት ስልክ ይሰጣታል። እኔ አብሬሽ በሌለው ጊዜ አብረን እንድናወራበት ስለምፈልግ ብሎ ለኑኑ ስልክ ሰጥቷት ስለነበረ ሴትዋ ቃጠፋይ ብላ ቤቱን ስትቀውጠውና እህቷን እንድትጠራት ለመሲ ስትልካት መሲ ኑኑያትን በምትጠራበት ሰዓት ኑኑያት ስልክ ይዛ ታያታለች። እና የስልክ ከየት ነው ስትላት ቤሉል ነው የሰጠኝ ስትል ስልኩን እንድትደብቀውና ሌላ ችግር እንዳያመጣባቸው ነግራት ነበረ። በዛን ሰዓት ኑኑ ስልኩን ለመደበቅ ወደ ቦርሳዋ ስትሄድ ጌጣጌጡን አግኝተዋለች። እናም በዛ ቅጽበት ነበር አንስታ ሌላ ቦታ ያስቀመጠችው። እናም እንግዲህ ቦርሳዋ መጥቶ ይፈተሻና አይፈተሽም ጦርነት ነበረ። ቤሉል የሚችለውን ያክል እንግዲህ ከወይዘሮ ሄለን ጋር ቢከራከርም እሷ ግን ቦርሳውን ካላየሁ ሞቼ እገኛለሁ ብላ ገልብጣ ስታይ ምንም ነገር አልነበረም። እውነቴን ነው የምላችሁ። እንደዛ ስትኩራራ ከልጇ ጋር የነበረ ሴትዮ በቃ አንገቷን የደፋችው ራሷ ናት የተዋረደችው ያፈረችውና ቤሉልም እንግዲህ የዛን ጊዜ ምሽት አሰበበትና አይንዬን ሌላ ቦታ ማስቀመጥ እንዳለበት አሰበ።
በጣም ሲበዛ ለወይዘሮ አይንዬ ያው አይንዬ ወይዘሮ ሳትሆን አይንዬ ነው ስሟ በነገራችን ላይ ወይዘሮ አይንዬ አይሄድም ትላላችሁና ለአይንዬ ቤት ይከራይላታል። በጣም ነው አክብሮት ያለው ለሷ እና እንግዲህ ቤት ተከራይቶ ከቤት እንድትወጣ አድርጓል። ነገር ግን ኑኑያት ግን ከአንቺ ጋር እንድትኖር እንዳትፈቅጅላት እኔ እንዳግዛት እኛ ጋር ትሆን ብሏል ማለት ነው። እቺ ጠጋ እቃ ለማንሳት ነው ቤሉልዬ። ኧረ ተው ግን ጀግና ነው። እውነት ነው የምላችሁ ቤሉል አማቻችን መሆን አለበት። ብዙዎቻችሁ ለምንድን ነው ኑኑ ከአዶኒ ጋር ትሆን ትላላችሁ? እንደው አዶኒ ቆይ አባቱን እንድገዳይ እንኳን የማይፈልግ መጠጥ ውስጥ የሚወሸቅ እንደው ዝም ብሎ የሚያንቀላፋ ሰውዬ ለምንድን ነው አማች እንዲሆን የፈለጋችሁት? ተው እንጂ። እኔ ግን ቤሉል ቆራጥ ነው። ወይዘሮ ሄለንማ አለቀላት። ብዙዎቻችን ለመጀመሪያ ጊዜ ቤሉል ወደዚህ ድራማ ሲመጣ የሆነ እንደ አባቱ እንደው ጅላጅል ነፈዝ ነው ምናምን እያለ ነበር። እንደዛ አይደለም። በጣም እንደውም ከአጎቱ ከናሆም የባሰ ማለት ነው። ከያፌት የባሰ ኃይለኛ ነው። ግን በጣም ሰው አክብሮት አለው። ናሆም ግን ጥጋበኛ ነው። በጣም ትዕቢተኛ ጥጋበኛ ነው። ከሱ በላይ ወንድ የለም። ኦ ማይ ጋድ አላያችሁም? ቴዲን ቁጭ ብድግ ሲያደርገው ብቻ ይመቸው። ያፌት ያለበት ድራማ ሁሉ ደስ ይላልና ጥጋቡ ግን ብቻ እስኪ ለበላይ የሚበላ ያለውን በልና አንዱን ይጣልበት ብቻ። ነገር ግን ቤሉል ይበቅልክ ካጎቱ ይብሳል እንጂ ያነሰ እንትን የለውም። በጣም ጎበዝ ነው እና ወደነዋል። እኛ ማቻችን እንዲሆን የምንፈልገው ቤሉል እንጂ አዶኒ አይደለም። እኛ አዶኒን አንፈልግም። አዶኒ ኤልሹ ትወደዋለች። ስለዚህ ተው ኮሜንታተሮች እንከባበር። ኑኑ የአዶኒ ነች፣ የቤሉል ይቅርታ የቤሉል ነችና ቤሉል እንግዲህ ኑኑያት ከዛ ቤት እንዳትወጣ ይፈልጋል እና ደግሞ በጣም እንድታምነው በሱ እርግጠኛ እንድትሆን ማለት በሱ ምንድነው የሆነ አለ አይደለ ተማመኝብኝ፣ ጠብቅሻለሁ፣ ብቻ የምትፈልጊውን ነገር ከጎንሽ ሆናለሁ አይነት ነገር ማለት ነው በያላት ነው። እሷን በጣም ደስተኛ ናት በዛ እና እኔ በጣም አምናለሁ ብላ እሱ እንዳታለቅስ ከነገራ ጊዜ በኋላ በሽተኛ መሆኗን ሁሉ ረስታው አሁን ላይ ጭራሽ በሱ ፍቅር ክንፍ ብላ ለምንድነው የምትጠጋው ለምንድነው ማረቀው እያለች ራሷ ጥያቄ የፈጠረባት ነው። ኑኑያት ግን ብልጥ ልጅ ናት። እንደው ዝም እንደምትለው የዋህ አይደለችም። ስለዚህ አለመታመሟን ወደ ሕክምና ሄዳ ማረጋገጥ አለባት በድብቅ ማለት ነው። በድብቅ ካልሆነ አደጋ አለው ለሷ። በሌላ በኩል ደግሞ መሲ ናት። መሲ ታላቅ እህት ማለት እናት ማለት ናት። ሁለተኛ እናት ናት እና እንግዲህ ያ ጌጣጌጥ ኑኑያት ጋር እንዳለ ስለምታውቅ ጌጡን ለሆነ ሰው መስጠት ነበረባት። እሱም ለቤሉል ነበረ። ቤሉልንም እንግዲህ ለብቻው ስታዋራው ከኑኑያት እንዲርቅ ደጋግማ ነገረችው። እትዬ ሄለን አብራችሁ ስትሆኑ ደስ አይላትም። ስለዚህ ከኑኑያት ራቅ ብትለውም እሷ ምን አገባት ብላ ብትለው ቢላትም ግን አዲሷ ልጅ ፍቅረኛ ናት ስትለው አይደለችም፣ እሷ የኔ ፍቅረኛ አይደለችም። ታዲያ ኑኑስ ምንና ስትለው ዝም። ስለዚህ ምን እንደሆነች እንኳን አታውቅም። ካንተ ጋር በሆነች ቁጥር ትጎዳለች። ከሷ ራቅ ብትለውም ምንም አይነት አሳማኝ ምክንያት ሳይኖርሽ ከሷ ራቅ ማለት አትችይም በማለት እናም እንግዲህ ያን ወርቁ ግን ከሷ ቦርሳ እንደነበረና የሆነ ሰው ከሷ ቦርሳ እንዳስቀመጠው ነግራው ጌጣጌጡን ለሱ ሰጥተዋለች ማለት ነው። እና እንግዲህ ኑኑያትን እመኝኝ እኔ አስተካክለዋለሁ ሁሉንም ነው እያለ ያለው እንግዲህ ቤሉል የአባቱን ገዳይም አገኘዋለሁ እያለ ነው። ሄለን ደግሞ ገንዘቡን በስሟ ለማድረግ እየተጣጣረች እንደሆነ አጎቱ ሲነግረው እኔ ህፃን ልጅ አይደለሁም ምን ማድረግ እንዳለብኝ ጠንቅቄ አውቃለሁ እያለ ነው። እና ቤሉል ቀላል ሰው አይመስለኝም። ቤሉል ማለት በጣም አደገኛ ሰው ነው የሚመስለኝ፣ ዝም ያለ አደገኛ ማለት ነው። በሌላ በኩል ደግሞ ሁለት አንበሳዎች ፊት ለፊት ተገናኝተው አየነ። ቴዲና ናሆም ወይም ደግሞ ያፌት፣ እስኪ ያፌት እያልን እንጥራው፣ የሀረጉ ያፌት ማለት ነው። ብዙዎቻችሁ ናሆም ሲባል የምታውቁት አይመስለኝም። እና ያፌት እንግዲህ ከቴዲ ጋር ፊት ለፊት ይፋጠጣሉ። ያፌት እንግዲህ ሀሳቡ አብረን እንስራ የሚል ነው። ስለ ቴዲ በደንብ ያውቃል። ያወቀበት ምክንያት ደግሞ መሲ የጻፈችው ለአቶ ቶማስ የላከችለት ጽሁፍ ላይ ማለት ነው የቴዲ ስም ተጠቅሷል። ቴዲ ማን እንደሆነ ከወይዘሮ ሄለን ጋር ምን እንደሚያደርግ እዛ ላይ መሲ ለጋሽ ቶማስ ልካለት ነበረ።
ይሄን ነገር እንግዲህ ናሆም ካየ በኋላ ያፌት ካየ በኋላ ነው ቴዲ ሊያገኘው የፈለገው። ስለዚህ ስለ ቴዲ ማንነትና ምንነት ጠንቅቆ ያውቃል። የወይዘሮ ሄለን የቀድሞ ባለቤት መሆኑን ባያውቅም ከወይዘሮ ሄለን ጋር ግን የሚርመጠመጥ ሰው እንደሆነ ደርሶበታል። ጭራሽ ከቶሚ ሞት ጋርም እጅ ሊኖርበት ይችላል እያለ እንግዲህ እያስፈራራው እናያለን። ጭራሽ ቴዲ ሆዬ ቅብርር ብሎ እንደምታዩት መነጽሩን አድርጎ በንቀት ቅብርር ኮራ ብሎ ነበረ። ነገር ግን ያፌት ጋር እንግዲህ ምንም ማድረግ አይቻልም። ቁጭ በል ነው ያለው። አይታችኋል አይደል? ብድግ ብሎ ሲል ቁጭ በል አልጨረስኩም ሲለው መልሶ ነው የተቀመጠው። እና እንደዚህ ሰው ሲፈራችሁ እኔማ እንደው ያፌት የሚባል ሰውዬ ማለት ነው ያለበት ድራማ ሁሉ ብቻ ኮስተር ብሎ ይስራ። ይሄ ማልቀስ መነፋረቅ ያለበት ቦታ ላይ እንኳን አያምርበትም። ተኮሳትሮ ግን እኔ እንደሱ የሚያምርለት ሰው የለም። ምን አለፋችሁ ብቻ የሀረግም የእንግዳም ድምቀት ሆኗል። እናም ከቴዲ ጋር አብረው እንደሚሰሩ ያናግረዋል። ቴዲ ግን ወጥመዴ ውስጥ ሳልፈልግህ መተገባልኝ እያለ ነው። እና አሁን በቀላሉ የሰው ወጥመድ ውስጥ አይገባም ያፌት። እሱ ሰዎችን ወጥመድ ውስጥ ይከታል እንጂ በፍጹም እሱ የሰው እኔ የሆነ ነገር አስቦለት ነው የሚሆነው እንጂ ወጥመድ ውስጥ ገብቶለት አይመስለኝም። ቴዲ ግን በራስ ጊዜ ወጥመዴ ውስጥ ገባልኝ እያለ ነው እንግዲህ። እና በዚህ ሁኔታ እያሉ ነበረ ያፌት የእህቱን ልጅ ቤሉልን ማለት ነው ላገኝ እፈልጋለሁ ካለው በኋላ ስለ እናቱ መጥፎነት ቢነግረውም ቤሉል ግን እስኪ ተወኝ በዚህ ሰዓት ስለ አባቴ ገዳይ ነው ማሰብ የምፈልገው ሲለው እንግዳውስ እና ላሳይህ ያቺ እንጀራ እናትህ ምን እንደምታደርግ ብሎ ቀጥ አድርጎ እንጀራ እናቱ የተቀመጠችበት ቦታ ይወስደዋል ከቴዲ ጋር። እናም ቤሉል ወደ የወሰነው ውሳኔ ስልክ መደወል ነበር። ወደ ሄለን ስልክ ይደውልላታል። የት ነሽ ማም ፈልጌሽ ነበር ሲላት ቢሮ ነኝ እኮ ሳልነግር ስራ ሄጃለሁ ትለዋለች። እዛ እኮ መጥቼ የለሽም ይቅርታ በማለት በመንተባተብ የአባት ቢሮ ብላ ደግሞ ሌላ ውሸት ስትቀላምድ ከዛ ቤሉል በጣም ይናደድና ስልኩን ጆሮዋ ላይ ይዘጋባታል። ወይዘሮ ሄለን ሆይ አገር ሰላም ነው ብላ ቤሉልን በነገራችን ላይ በጣም ነው የምትንቀው። ወይዘሮ ሄለን ትንቀዋለች። የድሮ ልጅነቱን ነው የምታስታውሰው። የድሮ ልጅ እሷ ስላሳደገችው በቃ ያ ልጅ ስትለው እሺ የሚላትን ምናምን እሱ ነው የምታውቀውና እሱ ምርጫ ያለው እውቀት ያለው ጭራሽ አይመስላትም። አስተዋይ በፍጹም አታስብም እንደዛና ዝም ስለሚል እናማ ቤሉል ሆዬ ቀጥ ብሎ ነው ሄደው ያለችበት ቦታ ፊት ለፊት ነው ያየችው። እንደዚህ ስታይ ቁጭ ብድግ ነው ያደረጋችው። ታነሳ መልሳ ነው የተቀመጠችው ደንግጣ ማለት ነው። ከዛ ነው የተነሳችው። ብቻ አርበደበዳቸው ምን አለፋችሁ። ነገር ግን ምን ብለው ይሄንን ምክንያት እንዴት አድርገው እንደሚያለባብሱት አላቅም። ግን 2 ጊዜ ነው ዋሸችው ማለት ነው። 2 ጊዜ እንደዚህ ፊት ለፊት ያየች ደውሎላት 2 ጊዜ ቀላም እንዳለች። ኤኒዌይ ግን ምንም ቢሆን ቤሉል በትንሹም ቢሆን ወይዘሮ ሄለን መጠራጠር ይጀምራል አሁን ላይ ማለት ነው። 2 ስህተት ነው ያገኘባት። አንደኛው ወይዘሮ አይንዬን ከነ ልጆቿ ስላስከፋች ተናዶባታል። ይሄኛው ደግሞ አደገኛ ነው። እና እኔ ቤተሰቦች እንግዳ ድራማ ክፍል 29 ይሄን ይመስል ነበር። በክፍል 30 እስከምንገናኝ ድረስ ለቤት አዲስ የሆናችሁ ሰብስክራይብ አድርጉ እና ደግሞ ቻናሌን ሼር አድርጉልኝ። እስኪ ሼር አድርጉልኝ ደስ ያላችሁ ሰዎች። ኮፒ ስትራይክ ተልኮብኛልና ሼር በማድረግ ተባበሩኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ። ቤሉል ወይዘሮ ሄለንን እና ቴዲን ፊት ለፊት አግኝቷቸዋል። ምን ሊወስን ይችላል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ስለነበረን ቆይታ ሁላችሁንም አመሰግናለሁ። ቸር ቆዩልኝ።